ተመልሰናል ተመልካቾች በዚሁ የምናልፈው ለዜና መጽሔታችን ወደ ተዘጋጁ የስፖርት መረጃዎች ይሆናል። መረጃዎቹን ሊያደርሰን አማኑኤል ጸጋይ እዚህ ስቱዲዮ እየጠበቀን ይገኛል። አማኑኤል መልካም ቆይታ ይሆናል። አመሰግናለሁ ተሾም። እንደምን ዋላችሁ ተመልካቾች። ለተቀዳሚ ስፖርታዊ ዜናዎች እንደሚከተለው ይቀርባሉ። በደብረ ታቦር ከተማ ሲካሄድ የቆየው 12ኛው የደቡብ ጎንደር ዞን የመንግስትና የግል ድርጅቶች ሰራተኞች ስፖርት ውድድር ተጠናቋል። በስፖርት የዳበረ ጤናማና ታታሪ ሰራተኛ ለተሻለ አገልግሎት በሚል መሪ መልእክት ከ13 ወረዳዎች የተውጣጡ ከ300 በላይ ስፖርተኞች በዚህ ውድድር ተሳታፊ ሆነዋል። በውድድሩ በወንዶች የጠረጴዛ ቴኒስ ሊቦ ከምከም ወረዳ አስተዳደር የዋንጫ አሸናፊ ሲሆን ወረታ ከተማ አስተዳደርና አዲስ ዘመን ከተማ አስተዳደር ሁለተኛና ሶስተኛ ሆነዋል። በወንዶች እግር ኳስ ጨዋታ ወገዳ ከተማ አስተዳደር የዋንጫ ተሸላሚ ሲሆን ላይጋይንት ወረዳ አስተዳደር ፑል ሁለተኛ እንዲሁም ነፋስ መውጫ ፖሊቴክኒክ ኮሌጅ ሶስተኛ በመሆኑ ውድድሩን አጠናቋል። ፎገራ ወረዳ አስተዳደር በወንዶች ዳርት ውድድር አንደኛ ሲወጣ በሴቶች ደግሞ ስማዳ ወረዳ መንግስት ኮሚኒኬሽን የዋንጫ ተሸላሚ ሆኗል። የውድድሩ የጸባይ ዋንጫ ተሸላሚ የእስቴ ወረዳ እግር ኳስ ቡድን በመሆኑ ውድድሩ ተጠናቋል። ውድድሩ ማህበራዊ አንድነትን ለማጠናከር ከፍተኛ ጠቀሜታ እንዳለው አስተያየታቸውን የሰጡ የውድድሩ ተሳታፊዎች ተናግሯል። የደቡብ ጎንደር ዞን ወጣቶችና ስፖርት መምሪያ ተወካይና የስፖርት ቡድን መሪ አቶ ደሳለኝ ወንዲፍራው በበኩላቸው የውድድሩ ዓላማ የመንግስት ሰራተኛውን አምራች ጤናማና ጠንካራ ማድረግ መሆኑን ገልጿል። ዘገባውን ያደረሰን ተክለ ብርሃን ፋንታ ነው። የ10ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች ትላንት መካሄድ ጀምሯል። በዕለቱ 3 ጨዋታዎች ሲደረጉ ከምድረ ገነት ሽሬ ጋር የተጫወተው ባህር ዳር ከነማ ያለ ግብ አቻ ተለያይቷል። የጣና ሞገዶቹ ያለፉትን 2 ጨዋታዎች ማሸነፍ ያልቻሉበት ውጤት ሆኗል። ኢትዮጵያ ንግድ ባንክ አርባ ምንጭ ከተማን 3-1 ሲረታ ሀዲያ ሆሳዕናም መቀሌ ሰባ እንደርታን 2-1 በሆነ ውጤት ማሸነፍ ችሏል። ዛሬ ፕሪሚየር ሊጉ በአዲስ አበባና አዳማ በሚደረጉ 2 ጨዋታዎች ሲቀጥል ኢትዮጵያ ቡና ከወልዋሎ አዲግራት ጋር 7 ሰዓት ላይ ይጫወታል። ያለ ሽንፈት ጥሩ ግስጋሴ ላይ የሚገኘው ፋሲል ከነማ በበኩሉ አዲስ አዳጊው ነገሌ አርሲን 10 ሰዓት ላይ ይገጥማል። ወላይታ ዲቻ ከሸገር ከተማ፣ ኢትዮጵያ መድን ከሐዋሳ ከተማ ዛሬ የሚደረጉ ሌሎች የሊጉ ጨዋታዎች ናቸው። ፕሪሚየር ሊጉን ሲዳማ ቡና፣ ፋሲል ከነማና ኢትዮ ኤሌክትሪክ ይመሩታል። ደጋፊዎች አጋጣሚው አስደሳች ነው። የተፈጠረው ኮች ብዙ ጊዜ በረኞች የሚያዩት የማይመታውን እግርን ነው የሚያዩት በፔናልቲ እንትን ላይ በጣም ለዛ ነው። በመስሮች መካከል አማኑኤል ምን ሊያደርገው ይችላል? አማኑኤል አስደናቂ ቴክኒክ ባህር ዳር ከነማ ምናልባት ሌላው ቀማድል ኦሴሰቲ መሳገኘ ባህር ዳር ከነማ ተደጋጋሚ ጥረቶችን እያደረገ ይገኛል። በ2018 የዘንድሮ የኢትዮጵያ ሴቶች ፕሪሚየር ሊግ ክለቦች ትኩረት ሰጥተው በመቅረባቸው ጠንካራ ፉክክር መታየቱን የኢትዮ ኤሌክትሪክ አሰልጣኝ ኤርሚያስ ዱባለ ተናገረ። ኢትዮ ኤሌክትሪክ የመጀመሪያውን ዙር በመሪነት ያጠናቀቀ ሲሆን የሊጉን ዋንጫ ማንሳት የዓመቱ እቅዳቸው መሆኑንም አሰልጣኙ ገልጿል። ባዘዘው መኮንን ተጨማሪውን አድርሶናል። የ2018 የኢትዮጵያ ሴቶች ፕሪሚየር ሊግ የመጀመሪያ ዙር ሲጠናቀቅ ዘንድሮ አስደናቂ ጉዞን እያደረገ የሚገኘው ኢትዮ ኤሌክትሪክ በመሪነት ተቀምጧል። ካደረጋቸው 13 ጨዋታዎች 12ቱን በድል ተወጥቶ አንድ ጊዜ ብቻ የተሸነፈውና በወጣቱ አሰልጣኝ ኤርሚያስ ዱባለ የሚመራው ኢትዮ ኤሌክትሪክ ሊጉን በ36 ነጥብ ይመራል። የክለቡ አሰልጣኝ ኤርሚያስ ዱባለም በዓመቱ ሻምፒዮን የመሆን እቅድን አስቀምጠን እየሰራን ነው ብሏል። ያው የ2018 እቅዳችን እርግጠኛ ነኝ በሴቶች በአሁኑ በ2018 14 ክለቦች አሉ። 14ቱም ክለቦች ውድድር ሲያደርጉ ሻምፒዮን ለመሆን የመጀመሪያ እቅዳቸው ሁሉም ማንሳት ይፈልጋሉ። ግን የቻለ የጎለበተ ራሱን ያበቃ ሻምፒዮንነት ይደርሳል። እንደዛ ደግሞ እኛም ራሳችንን ካበቃን ራሳችንን በዚህ ደረጃ ከሄድን በ2018 ሻምፒዮን የሚሆን እቅድ ነው ያለን። ስለዚህ በ2018 ሻምፒዮን ሆነን ቡድናችንን ከፍ ማድረግና በአፍሪካ ቻምፒዮንስ ሊግ መወዳደር ህልምና ሀሳብ ነው ያለ። በሴቶች ፕሪሚየር ሊግ ፉክክሩ ከዓመት ዓመት እየተሻሻለ መምጣቱን የገለጸው አሰልጣኝ ኤርሚያስ በተለይ በ2018 ዓ.ም ክለቦች ጠንክረው መቅረባቸውን ይናገራል። ከዚህ በፊት ያው ትልቁን ድርሻ የሚይዘው ኢትዮጵያ ንግድ ባንክ ነበር። ተጫዋቾቹን ሰሌክት በማድረግ አሉ የሚባሉትን ተጫዋቾች በመሰብሰብ ይያዛል። ከዛ በኋላ ከሱ ጋር ማንም አይፎካከርም። 8፣ 7፣ 10፣ 9 ሁሉ የሚገባበት መንገዶች ነበሩ።
ከዚህ በተለይ ከ3 ዓመት ወደዚህ ያለው የሴቶች እግር ኳስ ሁሉም ራሱ ማጉልበት ጀመረ። 2018 የውድድር ዓመት ደግሞ ማንም እንደፈለክ የምታሸንፈው ማንም ስለፈቀድክ የምታሸንፈው አይደለም። በደንብ ሰርተው ሁሉም አሰልጣኝ ሁሉም ቡድኖች በደንብ ተዘጋጅተው ስለሚመጡ የ2018 የውድድር መንገድ እጅጉን በጣም ከባድ አድርጎታልና እንደፈለክ የምታገኘው የ2018 ውድድር አይደለም እና ጥሩ መንገድ እየመጣ ነው ብዬ አምናለሁ። ከአሚኮ የስፖርት ባለታሪኮቹ ፕሮግራም ጋር ቆይታ ያደረገው አሰልጣኝ ኤርሚያስ ዱባለ ከፕሮፌሽናል ግንዛቤና እድገት ጋር በተያያዘ በሴቶች እግር ኳስ ለውጥ መምጣቱንና ክለቦችም ትኩረት ሰጠው እየሰሩ መሆኑንም ገልጿል። እና ረጋሽ አሉ እነ ሎዛ አሉ። አንድ ተጫዋች እየተጫወተ አሁን ፕሮፌሽናል የሚሆን እድል አለኝ ይላል። ምክንያቱም እነሱን ያህል አልፎ ተርፎ ማለት ነው። ስለዚህ ለካስ እንዲህ ያለ ከዛ በተጨማሪ ደግሞ የሚገኘው ገንዘብ ቤተሰብ መርዳት ጀምረዋል። ጥሩ ገንዘብ እየተገኘ ነው ያለው። እግር ኳሱ ስራ መሆኑን አላማ ኖሮት ግብ እንዲመታ ማድረጉን ሁሉ ነገር አሁን ላይ በጣም እጅግ በጣም 100% እጅጉን በጣም ለውጣሉ እና ያ ደግሞ ለውጡ ደግሞ አሁን ላይ ካሉ የክለብ መብዛት ክለቦች ደግሞ እያንዳንዱ ክለቦች ባጀት ለየክለቡ መመደባቸው የተሻለ ነገር እንዲኖር ማድረጋቸው ከወንዱ እኩል የሚያደርጉ ክለቦች አሉ። ከ10 ዓመታት በላይ በኢትዮጵያ ንግድ ባንክ የአሰልጣኝ ብርሃኑ ግዛው ምክትል ሆኖ የሰራውና እንዲሁም ባሳለፍነው ዓመት ልደታ ክፍለ ከተማን ያሰለጠነው ወጣቱ አሰልጣኝ ብሔራዊ ቡድንን ማሰልጠን ህልሙ መሆኑንም ተናግሯል። ገና ይቀረኛል፣ ግን ግብ ይኖርሃል። እኔ አገሬን በትክክለኛው ሁኔታ ላይ ሆኜ ናሽናል ቲምን የማሰልጠን ህልም አለኝ። ከዛ በዘለለ ግን ከሀገር ወጥቼ ፕሮፌሽናል አሰልጣኝ ሆኜ ማሰልጠንን ህልሜ ነው፣ ደግሞ ማሳካዋለሁ። በአፍሪካ ዋንጫ ታሪክ በርካታ የእግር ኳስ ከዋክብትና ጠንካራ ብሔራዊ ቡድኖች ባለፉት ዓመታት ተስተውለዋል። ከአሚኮ ጋር ቆይታ ያደረጉ የእግር ኳስ ተመልካቾች ነገ በሚጀመረው ውድድር ያዩዋቸውን አይረሴ ትዝታዎች አካፍለውናል። ኪዳነ ማርያም ብርሃኔ አነጋግሯቸዋል። 35ኛው የአፍሪካ ዋንጫ የፊታችን እሁድ በሞሮኮ አስተናጋጅነት ይጀመራል። ታዲያ የውድድሩን መጀመር ምክንያት በማድረግም በተለይ በአፍሪካ ዋንጫ ታሪክ እነማንን ተጫዋቾች ታስታውሳላችሁ፣ እንዲሁም ደግሞ እነማንን ብሔራዊ ቡድን በጥንካሬ ታነሳላችሁ ብለን የተወሰኑ የህብረተሰብ ክፍሎችን በባህር ዳር ጠይቀናል። እነሱም በምላሻቸው ተከታዩን ምላሻቸውን አጋርተውናል። 14ኛው በ15ኛው የአፍሪካ ዋንጫዎች ጊዜ ቴሌቪዥን አልነበረኝም። በእኛም ሀገር ቴሌቪዥን ብርቅ ነበር ያኔ፣ ብላክ ኤንድ ዋይት። በዛ ሰው ቤት በ50 ሳንቲም እየገባሁ ነበር የምመለከተው እስከ ምሽቱ 4 ሰዓት 5 ሰዓት እያመሸን እና ያን ትዝታ ረሳውም። በተለይ የናይጄሪያ ብሔራዊ ቡድን እነ ካኖ እያሉ ከዛም ደግሞ አይቬሪ ኮስት እነ ድሮግባ እያለ ከዛም ወደ ካሜሮን ስመጣ እነ ኢቶ እያሉ በጣም ያስደስቱኝ ነበር። እኔ ማየት ከጀመርኩ ኦልሬዲ 1-3 ቶርናመንት አይቻለሁ። በዛ መሀል አሪፍ የሆኑ ሜሞሪዎች አሉ። ለምሳሌ ኢትዮጵያ ካሜሮን አፍሪካ ዋንጫ የተሳተፈችበት አሪፍ ሞመንት ነበር። ምናልባት ዳዋ ውጤሳ ኦናና ላይ የከተተበት ጎል በደንብ የሚታወስ ነው። የኢትዮጵያ ብሔራዊ ቡድን በሰውነት ቢሻው ያለፈበት ታሪክ እሱ በአሪፍ ትውስታ የምናስታውሰው ነው። እንደ ሀገር የኮራንበት ነው። በአፍሪካ ዋንጫ ቀደም ሲል እነ ናይጄሪያ እነ ካሜሩን ግሩም ተጫዋቾችና ግሩም የሆኑ እንቅስቃሴ የሚያሳዩበት ጊዜ ነበረ። አፍሪካ ዋንጫ ስታልፍ ሀገራችን በሰውነት ቢሻው ጊዜ ማለት ነው እነ አዳነ ግርማና ሰለዲን ሳይድ እንነቀሳቸው ነበር። እንደገና ማሊያቸውን እየገዛ እንለብስ ነበር። አብዛኞች ያነጋገርናቸው ሰዎች በተለይ ኢትዮጵያ በአፍሪካ ዋንጫ አለመሳተፏ እንደሚያስቆጫቸው ሀሳባቸውን አጋርተውናል። 3 መስራች ሀገሮች ነበሩ። ሱዳን፣ ግብጽና ኢትዮጵያ ነበር የመሰረቱት። ከዛ እንቅስቃሴ አንስቶ እስካሁን ድረስ ጥሩ እንቅስቃሴ እየተካሄደበት ነው። ነገር ግን የኢትዮጵያ ለመሳተፍና ወደ ኋላ መቅረት እጅግ አሳዛኝ ነው። ኢትዮጵያ በአፍሪካ ዋንጫ እየተሳተፈች ባለ ሰዓት የነበሩ ከዛም በኋላ የመጡ ተጫዋቾች ናቸው። እኛ ግን አሁን ወደ ኋላ ቀርተናል። ሌሎች ሀገራትን መደገፍ ደስ አይልም። የአፍሪካ ዋንጫውን መቼ የምናየዋለን። በምናይበት ሰዓት ሀገራችን ብትኖር የበለጠ ከፍተኛ ስሜት ይኖረዋል። አፍሪካ ዋንጫ መስራች እንደመሆናችን አንጻር እዚህ ቶርናመንት ላይ ደጋግመን ለመሳተፍ በጣም የሚያስቆጭ ነው። እንደ ሀገር ኢትዮጵያ በአፍሪካ ዋንጫ እንድትሳተፍ ታዳጊዎች ላይ መስራት እንዳለብን ሀሳባቸውን ነው የሰጡ። አሁን የተካሄደው 17 ዓመት በታች የተካሄደው የአፍሪካ እንትን በጣም ወሳኝ የሆነ ጨዋታ ነው ያየ ነው። እንደዛ ሁሉ አሁንም በዛ መልክ ቢሰራ የተሻለ ውጤትና ጥሩ ደረጃ ላይ ልንደርስ እንችላለን ብዬ አምናለሁ። ከ300 ሺህ ከ400 ሺህ ህዝብ ያልበለጠባቸው ሀገራት እዚህ ቶርናመንት ላይ የተሳተፉ እያየን ነው። እኛ ደግሞ ከ100 ሚሊዮን ህዝብ በላይ ያለባት ሀገር ውስጥ 11 ምርጥ ተጫዋቾችን ማውጣት
ምናልባት አንደሮችን ማየት እንችላለን። እሱ እንዳለው በጣም ምርጥ ተጫዋቾች እያየን ነው። አንደር 70 አልፈናል ለአፍሪካ ዋንጫ። እነዚህ ልጆች አሁን ለአፍሪካ ዋንጫ ለአንደር 70 ካለፉ እስከ 2029 ለብሔራዊ ቡድን ብቁ ይሆናሉ ብዬ ገምታለሁ። ትውልድ እንዲፈጠር በማድረግ መሳተፍ ይቻላል የሚል እምነት አለኝ። ከተሰራ ማለት ነው። ተስፋም አለን። በአንደር 70 ሆኖች ታይቷል። እሱ ማስቀጠል አለብን። ኮትዲቯር፣ ሞሮኮና ግብጽ የአፍሪካ ዋንጫውን የሚበሉት ከመሀላቸው አንዱ የሚበላው ይመስለኛል። ሞሮኮ የተሻለች ስኳድ አላት። የዓለም ዋንጫ ላይ ማሪፍ ተጉዛ ስላየናት ቅድሚያ ለእሷ እሰጣለሁ። እኔ ሆፕፉሊ ሞሮኮ አዘጋጁን ሀገር ጠብቀዋለሁኝ ብዙ የአውሮፓ ተጫዋቾች ስላሉት። ድንገት አዘጋጇ ራሷ ሞሮኮ እና ሴኔጋል ይሆናሉ ብዬ ገምታለሁ።